ክለባችን አርሰናል ከማንቸስተር ሲቲ በነፃ ዝውውር አንድ ተጫዋች ለማስፈረም በከፍተኛ ሁኔታ እየተንቀሳቀሰ ይገኛል። ስለዚህ ተጫዋች ግን የአርሰናል ደጋፊዎች ለሁለት ተከፍለዋል። ምክንያቱም ተጫዋቹ በጉዳት የሚጠቃ ተጫዋች መሆኑ የአርሰናል ደጋፊዎችን ሐሳብ ለሁለት ከፍለዋል ማለት ነው። ክለባችን አርሰናል ምን አይነት ግፍ ነው እየፈጸመ የሚገኘው? በሞርጋን ሮጀርስ ዝውውር ጉዳይ በጣም አስደናቂ መረጃ ትላንትና ምሽት ወጥቷል። እሱንም ወደ እናንተ የማደርስ ይሆናል። ክለባችን አርሰናል በይፋ ልምምዱን ትላንትና ጀምሯል። ውድ አድማጭ ተመልካቾቼ በዚህ ልምምድ ላይ እንግዲህ ተወዳጅ ተጫዋቾቻችን ተገኝተዋል። እነ ክርስቲያን ሞስኬራ፣ እነ ሪካርዶ ካላፊዮሪ፣ የቀድሞ ተጫዋቾችም ውሰት ላይ የነበሩት እንደ ኔልሰን ያሉ ተጫዋቾች ተመልሰው ልምምዳቸውን ጀምረዋል። በተለይ ጁሪየን ቲምበርና ቤን ዋይት ወደ ልምምድ ሲገቡ የተናገሩት ንግግር በርካታ አርሰናል ደጋፊዎችን አስደስቷል። ከዛም በተጨማሪ ስለ ሚኬል ሜሪኖ፣ ዴቪድ ራያ እና ዙሜንዲ የዓለም ዋንጫውን ማሳካታቸው፣ ስለ ብሩኖ ጉማሬሽ የዝውውር መረጃና ከዛም በተጨማሪ ስለ ኮንሳ አርሰናል ካስቶን ቪላ ሊያስፈርመው ስለፈለገው ተጫዋችም የምናነሳው ጉዳይ ይኖራል። እንደተለመደው በአማረ መልኩ መረጃዎች ወደ እናንተ ይደርሳሉ። መጨረሻ አካባቢ ስለ ክሪስቶስ ዞሊስ ለንደን ነው የሚገኘው በአሁኑ ሰዓት፣ ስለሱም አንዳንድ ነገሮችን እናነሳለን። ከእናንተ የሚጠበቀው ምንድን ነው ካላችሁኝ ቪዲዮን ላይክ አድርጎ መጀመር ብቻ ነው። እንደተለመደው የመድፉ የአርሰናል ደጋፊ ሆናችሁ ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ ማድረግ አትርሱ። በቀጥታ ወደ መረጃዎቹ ነው የምወስዳቸው። እንግዲህ ወደ ቀጥታ ከማንቸስተር ሲቲ ልናስፈርመው እየተንቀሳቀስን ስለምንገኘው ስለ ስቶንስ ነው የማነሳው። ከዛም በኋላ ሌሎች ጉዳዮችን አነሳለሁ። በነገራችን ላይ ክለባችን አርሰናል ተመልሶልናል። በይፋ ልምምድ ተጀምሯል። ስለዚህ ወደሱ እመጣለሁ፣ ወደ ቤን ዋይት እና ጁሪየን ቲምበር ጉዳይ ማለት ነው። እንግዲህ ክለባችን አርሰናል የዊሊያም ሳሊባን ጉዳት ተከትሎ ከማንቸስተር ሲቲ ጆን ስቶንስን በነፃ የዝውውር መስኮት ለማምጣት እየተንቀሳቀሰ እንደሚገኝና ከስም ዝርዝሮች ውስጥ እንደሚገኝ ተረጋግጧል። ክለባችን አርሰናል ይህንን ተጫዋች ለማስፈረም የፈለገበት ዋነኛ ምክንያት አንደኛ ዊሊያም ሳሊባም በጉዳቱ ምክንያት ረጅም ጊዜ ከሜዳ የሚርቅ ከሆነና ቀዶ ጥገናው በተለይ ይደረግ የሚባል ከሆነ በቀጣዮቹ ቀናት የእንግሊዝ ፕሪሚየር ሊግ ልምድ ያለው ተከላካይ ለማምጣት ስቶንስን እየተመለከተ ይገኛል። ቤን ዋይት የዊሊያም ሳሊባን ቦታ ተክቶ መጫወት ቢችልም ቤን ዋይትም ሌላ በጉዳት የሚጠቃ ተጫዋች ስለሆነ ጆን ስቶንስን ልናመጣ እንደምንችል መረጃዎች ያሳያሉ። በነገራችን ላይ ጆን ስቶንስ በጣም በተደጋጋሚ በማንቸስተር ሲቲ ቤት ራሱ በጉዳት የሚታማ ተጫዋች ነው። ያን ያህል ጨዋታዎችን ሲያደርግ አንመለከተውም። ታዲያ ክለባችን አርሰናል እንዴት ይህንን ተጫዋች ለማምጣት አሰበ በሚል በርካቶች እየተቃወሙ ይገኛሉ። አንዳንዶች ደግሞ የፕሪሚየር ሊጉ ልምድ ስላለው በደንብ ይጠቅመናል በሚል ሐሳባቸውን እየሰጡ ይገኛሉ። እንግዲህ ትላንትና የክለባችንን ልምምድ በይፋ ስንጀምር በተለይ ጁሪየን ቲምበርና ቤን ዋይት የተናገሩት ንግግር በርካታ የአርሰናል ደጋፊዎችን ያስደሰተ ሆኖ ተገኝቷል። በተለይ እንግዲህ ቤን ዋይት በትላንትናው ዕለት ልክ ወደ ልምምድ ማዕከል ወደ ለንደን ሶባሃ ሪያሊቲ ማለት ነው ሲገቡ እንዴት ነበር ክረምቱ፣ ጉዳትህ እንዴት እያደረገህ ነው የሚል ጥያቄ ቀርቦለት ነበር። ታዲያ ቤን ዋይት እጅግ በጣም ደህና ነኝ፣ ክረምቱን ያሳለፍኩት ትሬኒንግ እየሰራው ነው ጠንክሬ ለመመለስ፣ ጉልበቴ አካባቢ አሁን ፍጹም ደህና ነኝ፣ ለክለቤ ድጋሚ ግልጋሎት ለመስጠት ያለኝን ለመስጠት ተዘጋጅቻለሁ ሲል ተናግሯል። እንግዲህ ጉልበቱ እንደምታውቁት ቤን ዋይት በተደጋጋሚ በጉዳት ምክንያት የሚሰቃይበት ቦታ ነው። ታዲያ ለክለባችን ግልጋሎት ለመስጠት ሙሉ በሙሉ ዝግጁ መሆኑን ተናግሯል። በዚህም እንግዲህ ቤን ዋይት በዚህ ክረምት ክለባችን አርሰናልን ይለቃል ተብሎ አይጠበቅም። በነገራችን ላይ የዊሊያም ሳሊባን መጎዳት ተከትሎ ምናልባትም በብዙ ጨዋታዎች ላይ በቋሚነት ከጋብሪኤል ማጋሌሽ ጋር የመሃል ተከላካዩን ስፍራ ሸፍኖ ልንመለከተው እንችላለን ማለት ነው። ሌላኛው ጁሪየን ቲምበር ነበር የተጠየቀው። እሱም ሲጠየቅ ምንድን ያለው ጉዳት ላይ ነው የምገኘው፣ ሙሉ ለሙሉ አላገገምኩም፣ ነገር ግን በቶሎ ለመመለስ ጠንክሬ እየሰራሁ እገኛለሁ፣ በቅርቡ እንደምመለስም እርግጠኛ ነኝ ሲል የተናገረ ሲሆን በነገራችን ላይ ጁሪየን ቲምበር አርሰናል ከጄሮሚ
ከጂሮና ጋር በሚያደርገው የመጀመሪያ የቅድመ ውድድር ዝግጅት ከጥቂት ቀናት በኋላ በሚያደርገው ጨዋታ ላይ ሙሉ በሙሉ ከጉዳቱ አገግሞ ዝግጁ ይሆናል ተብሎ ይጠበቃል። ይሄም ለኛ ለመድፉ ደጋፊዎች ይበልን የሚያሰኝና በጣም ደስ የሚል መረጃ ሆኖ የተገኘ ጉዳይ ነው ማለት ነው። በዚሁ እንግዲህ ወደ ሮጀርስ ጉዳይ ከማለፊ በፊት አንደኛዬን ስለ ኮንሳ ላንሳ። የአስቶን ቪላው ተጫዋች ክለባችን አርሰናል እንግዲህ ከአስቶን ቪላ የዊሊያም ሳሊባ ሁነኛ ተተኪ ለማድረግ ኮንሳን እየተመለከተ ይገኛል። እንደምታውቁት የክሪስታል ፓላሱን ተጫዋች ላኳንም ክለባችን አርሰናል እየተመለከተ ነበር። ነገር ግን በተለይ ፈረንሳይ ከእንግሊዝ ጋር ባደረገችው 6-4 በተሸነፈችበት ጨዋታ ይሄ የክሪስታል ፓላስ ተጫዋች ላኳ ባሳየው ደካማ አቋም ምክንያት ክለባችን አርሰናል ይህንን ዝውውር ለመተው እንዳሰበና ከሱ ይልቅ የአስቶን ቪላውን ተከላካይ ኤዝሪ ኮንሳን ለማምጣት በደንብ እየተንቀሳቀሰ እንደሚገኝ መረጃዎች ያሳያሉ። የጆን ስቶንስ ጉዳይ ሳይረሳ ማለት ነው። ክለባችን አርሰናል ምን አይነት ግፍ ነው እየፈጸመ የሚገኘው የሚለውን ደግሞ ልንገራችሁ። ግፍ ያልኩት እንግዲህ ደስ በሚል መልኩ ነው። አርሰናል ያደረገው ነገር ስላስደሰተኝ ነው እንደዛ ያልኩት። ስለ ሞርጋን ሮጀርስ ዝውውር ጉዳይ ነው። በነገራችን ላይ ይህ ጉዳይ እንግዲህ ሞርጋን ሮጀርስን አርሰናል ለማስፈረም ሙሉ በሙሉ ስምምነት ላይ ደርሶ ከተጫዋቹም ጋር በግል ጥቅም ስምምነት ላይ ደርሶ እንደነበር የተሰማ ሲሆን ትላንት ማታ ዴቪድ ኦርንስቲን ይዞት የወጣው ዘገባ እንደሚያሳየው አስቶን ቪላዎች ወደ አርሰናል መጥተው አንድ ነገር ይናገራሉ። ያም ምንድነው? ቼልሲ የለንደን ተቀናቃኛችሁ ቼልሲ ለሞርጋን ሮጀርስ ከ100 ሚሊዮን ፓውንድ በላይ ለማቅረብ እየተስማማ ይገኛል። እናንተ ልክ እንደ ቼልሲ ከ100 ሚሊዮን ፓውንድ በላይ ከከፈላችሁ ቅድሚያ የምንሰጠው ለእናንተ ነው። ሞርጋን ሮጀርስን እንድታስፈርሙት እድል የምንሰጠው ለእናንተ ነው። ምክንያቱም ረጅም ጊዜ ስንደራደር ስለነበረ። ነገር ግን ከ100 ሚሊዮን ፓውንድ በላይ ማትከፍሉ ከሆነ ሞርጋን ሮጀርስ ወደ ቼልሲ ያቀናል ሲሉ በግልጽ ለአርሰናል ይናገራሉ። ታዲያ ክለባችን አርሰናልም ሞርጋን ሮጀርስ ወደ ቼልሲ ከመሄዱ በፊት ቼልሲዎች ዝውውሩን ለመጥለፍ እየሞከሩ እንደሆነና ከ100 ሚሊዮን ፓውንድ በላይ ሊያቀርቡ እንደሆነ ሙሉ መረጃው እንደነበረው አርሰናል ተረጋግጧል። ነገር ግን ክለባችን አርሰናል ለአስቶን ቪላ አጭርና ግልጽ መልስን የሰጣቸው እሱም ሞርጋን ሮጀርስን እንፈልገዋለን፣ አሁን እንፈልገዋለን። ነገር ግን ሞርጋን ሮጀርስ ከ100 ሚሊዮን ፓውንድ በላይ የሚያወጣ ተጫዋች ነው ብለን አናምንም። እሱን ቼልሲ አይደለም 117 ሚሊዮን ፓውንድ 150 ሚሊዮን ፓውንድ ቢያቀርብም እኛ ለሞርጋን ሮጀርስ ከ100 ሚሊዮን ፓውንድ በላይ በፍጹም አናቀርብም። ምክንያቱም ሞርጋን ሮጀርስ የሚገባው 100 ሚሊዮን ፓውንድ ነው ሲል በግልጽ አቋሙን እንዳሳወቃቸው ተረጋግጧል። በዚህም አስቶን ቪላዎችና ሞርጋን ሮጀርስ ቅር እንደተሰኙ እንደተበሳጩና ሞርጋን ሮጀርስም አርሰናል ለሱ ሲል የሚከፈለውን ዋጋ ባለመክፈሉ እንደተበሳጨ በስተመጨረሻም ቻምፒዮንስ ሊግም ኤሮፓ ሊግም ኮንፈረንስ ሊግም ወደማይጫወተው ቼልሲ ለመሄድ እንደወሰነ ተሰምቷል ማለት ነው። እኔ በዚህ በጣም ነው ደስ ያለኝ። ምክንያቱም ሻምፒዮን ስትሆኑ አንድ ተጫዋች ደሞዙን ቀንሶ እንደምንም አስቸግሮ እናንተን ብሎ ይምጣ እንጂ እንዲህ ካልተከፈለ እንደዚህ ካልሆነ ለኔ እንዲህ ካልከፈላችሁ የሚል ተጫዋችን የግድ ማምጣት አለባችሁ ብዬ አላምንም። አርቴታ በሮጀርስ ዝውውር በመቅረቱ ተከፍቷል። አዎ ተከፍቷል። ምክንያቱም ሮጀርስን በጣም ይወደውና ያደንቀው ነበር። ነገር ግን የማይገባውን ዋጋ ከፍለን ደግሞ አለማምጣታችን በክለባችን አርሰናል ሻምፒዮን እንደሆነ ቡድን የመምረጥ መብቱን መጠቀሙ በጣም አስደስቶኛል ማለት ነው። በነገራችን ላይ የብሩኖ ጉማሬ ዝውውርም ላይ ልክ እንደዚሁ አይነት መንገድ እንደሚጠቀም አርሰናል ተረጋግጧል። እንግዲህ ኒውካስትል ዩናይትድ ለብሩኖ ጉማሬሽ ቢያንስ 85 ሚሊዮን ፓውንድ ክፈሉኝ እያለ ነው የሚገኘው። አርሰናል ደግሞ ብሩኖ ጉማሬሽ ያውም ቀጣይ ዓመት 29 ዓመት የሚሞላው ተጫዋች ይህን ያህል ገንዘብ ያወጣል ብሎ አያምንም። አርሰናል በእርግጠኝነት ሁለተኛ ጥያቄ ለኒውካስትል ዩናይትድ እንደሚያቀርብ ተረጋግጧል። ነገር ግን ሁለተኛው ጥያቄ ሲቀርብ 85 ሚሊዮን ፓውንድ በፍጹም አይደርስም። አርሰናል እስከ 80 ከ75 እስከ 80 ሚሊዮን ፓውንድ ባለው መካከል ለኒውካስትል ዩናይትድ እንደሚያቀርብ ነው የሚጠበቀው። ታዲያ ኒውካስትል ዩናይትድ ይህንን ጥያቄ ተቀበለ፣ ካልተቀበለ ግን አርሰናል ፊቱን ወደ ሌላ አማራጮች እንደሚያዞር ተረጋግጧል ማለት ነው። በዚህ ክረምት የዝውውር መስኮት በክለባችን አርሰናል ጠንካራ የተባለ ህግ ወጥቷል። ይህም ህግ ምንድነው? አንድ ተጫዋች ይገባዋል የተባለው ሂሳብ ይወጣል። ያ ሂሳብ ይቀርባል ለተቃራኒ ክለብ ማለት ነው። ታዲያ ያ ተቃራኒ ክለብ ይህንን ዋጋ የማይቀበል ከሆነ አርሰናል ሌላ ተጫዋቾችን ይመለከታል እንጂ ለአንድ ተጫዋች የማይገባውን ዋጋ ከፍ አድርጎ ሌሎች ቡድኖች ስላደረጉ
በፍጹም እንደማያደርግ ተረጋግጧል። በነገራችን ላይ ብሩኖ ጉማሬሽን ተወደዋለህ ወይ? እጅግ በጣም የማደንቀው መወደው ተጫዋች ነው። ወደ አርሰናል ቢመጣ በደንብ ጥቅም ይሰጠናል ብዬ የማምነው ተጫዋች ነው። ነገር ግን ከ85 ሚሊዮን ፓውንድ በላይ ይገባዋል ብዬ አላምንም። አርሰናል እንደምንም እስከ 85 ከፍሎ ቢያመጣው ደስ ይለኛል። ከዛ በላይ ግን በጭራሽ የሚያዋጣ አይደለም። በተለይ ዴክላን ራይስ የወጣበት ሂሳብ ጋር ደረሰ ማለት ከሆነ ብሩኖ ጉማሬሽን ከ85 በላይ የምትወጡ ከሆነ ማለት ነው። ስለዚህ አርሰናል በቀጣይ የሚያቀርበውን ጥያቄ እንመለከታለን። ወደ ክሪስቶስ ዞሊስና እንግዲህ ወደ ክለባችን አርሰናል ወደ ልምምድ ወደ ተመለሱት ወደ ኔልሰን ጉዳይ ከማለፌ በፊት በዓለም ዋንጫ ፍጻሜ የክለባችን ተጫዋቾች ደምቀው እንዳመሹ መናገር ፈልጋለሁ። በተለይ ሚኬል ሜሪኖ ምን አይነት የዓለም ዋንጫ ነው ያሳለፈው? ያው ብዙዎቻችሁ ታውቃላችሁ የአርጀንቲና ደጋፊ ነኝ። ነገር ግን የክለቤ ልጆች የሆኑት ሚኬል ሜሪኖ፣ ዴቪድ ራያና ማርቲን ዙሜንዲ የዓለም ዋንጫውን ከፍ አድርገው በመሳማቸው በጣም ደስ ብሎኛል። በሌላ በኩል ደግሞ የባርሴሎናው ተጫዋችና እጅግ ማደንቀው ላሚን ያማል በ19 ዓመቱ የዓለም ዋንጫውን ከፍ አድርጎ በመሳሙ በጣም ነው ደስ ያለኝ። ሚኬል ሜሪኖ እንግዲህ በዚህ ዓለም ዋንጫ በጣም ወሳኝ ዓመት ነው ያሳለፈው። ከጉዳት ተመልሶ ስፔን ፍጻሜ እንድትደርስ ትልቁን ሚና ተወጥቷል። በተለይ በፖርቹጋል ጨዋታና እንደዚሁም ደግሞ በቤልጂየም ጨዋታ ባለቁ ደቂቃዎች ያስቆጠራቸው ግቦች የሚረሱ አይደለም። የአርሰናል ተጫዋች ትልቅ አሻራ ያሳረፈበት የዓለም ዋንጫ ነበር ማለት ነው። እንግዲህ የሚኬል ሜሪኖ፣ የማርቲን ዙሜንዲ እና ዴቪድ ራያን እንኳን ደስ አላችሁ ካልኩኝ በቀጥታ ደግሞ ወደነ ክሪስቶስ ዞሊስ እና ሌሎች ጉዳዮች ልውሰዳችሁ። እንግዲህ ክሪስቶስ ዞሊስ በአሁኑ ሰዓት ለንደን መጥቷል። ለንደን ነው የሚገኘው ሙሉ የሕክምና ምርመራውን ለማድረግ ማለት ነው። በነገራችን ላይ የክሪስቶስ ዞሊስን ዝውውር አርሰናል ነገ ሮብ ዕለት በይፋ ፊርማውን ግልጽ እንደሚያደርግ ተሰምቷል። ያው የሚጠበቁ ነገሮች አሉ። ከአርቴታ ጋር ከአንድሬ ቤርታ ጋር ቁጭ ብሎ ፊርማውን ሲፈርም ስም ቁጥር ይለብሳል የሚሉ የፎቶ ስነ ስርዓቶች ይኖራሉ። ይህንን ታዲያ አርሰናል ግልጽ የሚያደርገው ነገ ነው። ለክለባችን የ5 ዓመት ኮንትራት ይፈርማል ተብሎ ነው የሚጠበቀው ክሪስቶስ ዞሊስ። በነገራችን ላይ የክሪስቶስ ዞሊስ ትልቁ ኳሊቲ የቆሙ ኳሶችን በጥሩ መልኩ ማሻማት መቻሉ ነው። ባለፈው የውድድር ዓመት በቤልጂየም በርካታ ከቆሙ ኳሶች ድንቅ አሲስቶችን ማድረግ ችሏል። ወደ 8 የሚጠጉ አሲስቶችን ከቆመ ኳስ ማድረግ ችሏል። ከኮርና በጣም የሚገራርሙ ኳሶችን ነው የሚጥለው። ይህም እንግዲህ ክለባችን አርሰናል ባለፈው ዓመት ትዝ ይላችኋል የኮርናው ንጉስ የኮርናው ጌታ እየተባለ ሲሞካሽ የነበረው ክለባችን ሌላ በቆሙ ኳሶች በጣም ድንቅ ብቃት ያለውን ተጫዋች ነው ያገኘው። በክለባችን እንደ ዴክላን ራይስ በኮርናና በቆሙ ኳሶች የማይታማ ድንቅ የሚያሸማ ተጫዋች ነው። ቡካዮ ሳካም በቆሙ ኳሶች የማይታማው ተጫዋች ነው። ከዛም በተጨማሪ ማርቲን ኦዲጋርድም በጣም ምርጥ ኳሶችን ወደ ሳጥን ውስጥ የሚጥልልን ተጫዋቻችን ነው። አሁን ደግሞ ክሪስቶስ ዞሊስ እነዚህን ሰዎች በመቀላቀል በጣም ምርጥ ክሮስ አድራጊ እንደሆነ መረጃዎች ያመላክታሉ። ነገም እንግዲህ በይፋ ክለባችን አርሰናል ይህንን ዝውውር ይፋ ሲያደርግ ክሪስቶስ ዞሊስም በክለባችን የ5 ዓመት ኮንትራት ይፈርማል ተብሎ ይጠበቃል። የሚለብሰውንም ቁጥር ነገ የምንመለከት ሲሆን ፊርማውን ካኖረም በኋላ በቀጥታ የክለባችንን በመቀላቀል የቅድመ ውድድር ዝግጅቱን ከክለባችን ተጫዋቾች ጋር ይጀምራል ማለት ነው። በነገራችን ላይ በጣም ደስ በሚል ሁኔታ የትላንትናው ልምምድ ላይ የቀድሞ ተጫዋቾቻችን ወደ ክለባችን ተመልሰው ልምምዳቸውን ጀምረዋል። ለምሳሌ ኔልሰንን ማንሳት እንችላለን። ከውሰት ተመልሶ ከክለባችን ጋር ልምምዱን ጀምሯል። ያው በክለባችን አርሰናል ይቆያል ወይስ ድጋሚ በውሰት ይሰጣል የሚለው የሚጠበቅ ጉዳይ ቢሆንም ተመልሶ ልምምድ ጀምሯል። ከሱ በተጨማሪ ፋቢዮ ቬራም ልምምዱን አብሮ ከክለባችን ጋር መስራት የቻለ ሲሆን ማክስ ዶማንም በትላንትናው የልምምድ ወቅት የታየ ተጫዋች ነው። ኢታን ዋኔሪም በነገራችን ላይ በትላንትናው የክለባችን አርሰናል የልምምድ ወቅት የታየው ተጫዋች ነው ማለት ነው። እንግዲህ ክለባችን አርሰናልን የተመለከቱ የዕለቱ ወሳኝ የዝውውር መረጃዎች እነዚህ ናቸው። በተለይ አርሰናል ከማንቸስተር ሲቲ ጆን ስቶንስን ምናልባትም በነፃ ዝውውር ሊያመጣ እንደሚችል እየተሰማ የሚገኘው መረጃ በጣም በርካቶችን አዲሱ መረጃ ነው ማለት ነው። ይህንን ተጫዋች የሚመጣበት ዋነኛ ምክንያት ዊሊያም ሳሊባ ጉዳቱ በጣም አዳጋች ከሆነና ረጅም ጊዜ ከሜዳ እንደሚርቅ ከተረጋገጠም በመቀጠል የአስቶን ቪላው ተጫዋች ኮንሳን ለማምጣት የማይቻል ከሆነና ቤን ዋይት በዚህ ክረምት ክለባችን የሚለቅ ከሆነም ጆን ስቶንስን በማንቸስተር ሲቲ ቤት የምናውቀውን ተጫዋች በክለባችን አርሰናል ልንመለከተው እንችላለን።
እንግዲህ የዕለቱ ወሳኝ መረጃዎች ይህንን ይመስላሉ። ሀገር ውስጥ ከባህር ማዶ ሆናችሁ ክለባችንን በታላቅ ናፍቆት እየጠበቃችሁ የምትገኙ ውድ አድማጭ ተመልካቾች በጣም ደስ በሚል ሁኔታ የዓለም ዋንጫው ተጠናቋል። ክለባችን አርሰናል ሊመለስም በጣም ጥቂት ቀናት ነው የቀሩት። በዚህ 30 ቀናት ውስጥ በነገራችን ላይ ፕሪሚየር ሊጉ ከመጀመሩ በፊት በርካታ ጨዋታዎችን እንመለከታለን። የፕሪሲዝን ጨዋታዎችን፣ የኤምሬትስ ካፕ ጨዋታዎችን ከማንቸስተር ሲቲ ጋር የምናደርገውን የኮሚኒቲ ሽል ጨዋታ በጣም እንመለከታለን። ስለዚህ ኦልሞስት ክለባችን አርሰናል ተመልሷል። እንኳን ደስ አላችሁ። የእናንተን ሀሳብ ኮመንት ላይ አስቀምጡልኝ። በሌላ ጥንክር በሌላ ወሳኝ መረጃ እስከምንገናኝ ድረስ ደግሞ በያላችሁበት ሁሉ እንደ ሁልጊዜው ሰላም ተመኘውላችሁ።